ዓለማችን ከጥፋት አፋፍ ለአፍታ ተመለሰች። በቴህራንና በዋሽንግተን መካከል የተደረገው የተኩስ አቁም ስምምነት የነዳጅ ዋጋ በ9 ሰዓታት ውስጥ ብቻ በ18 በመቶ እንዲያሽቆለቁል አድርጎታል። ዛሬ የሆርሙዝ ባህረ ሰላጤ በከፊል መከፈቱና የጦር መሳሪያዎች ድምፅ ዝም ማለቱ በመላው ዓለም የደስታና የጥንቃቄ ድባብን ፈጥሯል። ዛሬ የዓለማችን ለሳምንታት ስትሰቃይበት የነበረው ጦርነት ስጋት ወጥታ ለሰላም ዕድል የሰጠችበት ታሪካዊ ቀን ሆኗል። በካታርና በኦማን አሸማጋይነት የተገኘው የተኩስ አቁም ስምምነት በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም የኢኮኖሚና የፖለቲካ መዋቅር ላይ ትልቅ ለውጥ አምጥቷል። ዛሬ በዘገባችን የዓለም ሀገራት ለዚህ ስምምነት ያላቸውን ምላሽ፣ የኢኮኖሚ ባለሙያዎች ትንተናና የቀጣይ ሰላም ተስፋዎችን በዝርዝር እንመለከታለን። በቅርብ ሰዓታት ውስጥም በወጡት ዓለም አቀፍ ዜናዎች መሰረት በኢራንና በአሜሪካ እስራኤል ጥምረት መካከል የተኩስ አቁም ስምምነት ላይ መደረሱን የሚያሳዩ ሪፖርቶች አሉ። ዛሬ ማለዳ በቢቢሲ እና አልጀዚራ እንደዘገቡት በካታርና በኦማን አሸማጋይነት ለተከታታይ 72 ሰዓታት ለተደረገው ሚስጥራዊ ድርድር ፍሬ አፍርቷል። ሁለቱም ወገኖች ኢራን፣ አሜሪካና እስራኤል ለጊዜው ወታደራዊ እንቅስቃሴያቸውን እንዲያቆሙና ለዲፕሎማሲያዊ ንግግር ዕድል እንዲሰጡ ተስማምተዋል። በስምምነቱ መሰረት ኢራን በባህረ ሰላጤ ላይ የጣለችውን እገዳ በከፊል ለማንሳትና የንግድ መርከቦች በጥንቃቄ እንዲያልፉ ለመፍቀድ መስማማቷን ሲኤንኤን ዛሬ ዘግቧል። የተኩስ አቁሙ ዜናው እንደተሰማ በዓለም ነዳጅ ገበያ ላይ ከፍተኛ የሆነ የዋጋ ቅናሽ ታይቷል። ትናንትናና ዛሬ ማለዳ $142 ደርሶ የነበረው የነዳጅ ዋጋ የተኩስ አቁም መፈረሙ ሲታወቅ ወዲያውኑ $115 ዝቅ ብሏል። ሌሎች ዘገባዎች እንደዘገቡት የነዳጅ ዋጋው በአንድ ቀን ውስጥ በ18 በመቶ አካባቢ የቀነሰ ሲሆን ይህም የዓለም አክሲዮኖች ገበያ በከፊል እንዲንሰራሩ አድርጓል። ይህ ስምምነት አስፈላጊ የሆነው ዓለም ወደማይመለስበት የኢኮኖሚ ውድቀትና ዓለም አቀፍ ጦርነት እየገባች መሆኑ ሀያላን ሀገራት በመረዳታቸው ነው። የነዳጅ ዋጋ መናር በአሜሪካ፣ በአውሮፓና በቻይና ላይ ከፍተኛ የህዝብ ተቃውሞና የኢኮኖሚ ቀውስ አስከትሎ ነበር። ቻይና እንደ ዋነኛ የነዳጅ አስመጭነቷ በኢራንና በአሜሪካ ላይ ጠንካራ ዲፕሎማሲያዊ ጫና ማድረጓ ለተኩስ አቁሙ ትልቅ ሚና ተጫውቷል። ዛሬ ከቀኑ 10 ሰዓት ጀምሮ በቴህራን ሰዓት አቆጣጠር ማንኛውም የተኩስ ልውውጥ እንዲቆም ትዕዛዝ ተላልፏል። በሆርሙዝ ባህረ ሰላጤ የታገቱ አንዳንድ መርከቦች ወደ መጡበት እንዲመለሱ ወይንም ጉዟቸው እንዲቀጥሉ መፈቀዱም ቢቢሲ ዘግቧል። የተባበሩት መንግስታት የጸጥታው ምክር ቤት የተኩስ አቁሙን የሚደግፍ የውሳኔ ሀሳብ ዛሬ አመሻሽ ላይ በአንድ ድምፅ አጽድቋል። ዓለማችን ለተከታታይ ሳምንታት ስትናወጥ ከነበረ የጦርነት ስጋት ወጥታ ለመጀመሪያ ጊዜ የሰላም ትንፋሽ መተንፈስ ጀምራለች። በቴህራንና በዋሽንግተን መካከል የተደረሰው የተኩስ አቁም ስምምነት የሰው ልጅ ከጥፋት አፋፍ መልሶ ለዲፕሎማሲያዊ መፍትሄ እድል መስጠቱን የሚያሳይ ትልቅ ድል ነው። በሆርሙዝ ባህረ ሰላጤ ላይ የነበረው የጦር መርከብ ሽኩቻ ለጊዜው ቆሞ የነዳጅ ጫኝ መርከቦች በዝግታም ቢሆን ጉዟቸው መጀመራቸው ለዓለም ኢኮኖሚ ትልቅ እፎይታ ሆኗል። ዛሬ በዓለም ዙሪያ የታየው የነዳጅ ቅናሽና የአክሲዮን ገበያዎች ማገገም የሰላም ዋጋ ከማንኛውም ወታደራዊ ድል በላይ መሆኑን ያረጋገጠ እውነታ ነው። ይሁን እንጂ ይህ የተኩስ አቁም ዘላቂ እንዲሆን የቀጠናው ሀያላን አሁንም በጠረጴዛ ዙሪያ ከባድ ድርድሮች ማድረግ እንደሚጠበቅባቸው የፖለቲካ ተንታኞች ገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ዛሬ በኒውዮርክ በሰጡት መግለጫ የተኩስ አቁም ስምምነቱ የህሊና ድል ሲል ጠርተውታል። ድርጅቱ ዛሬ ባወጣው መግለጫ የተኩስ አቁሙ ወደ ዘላቂ ሰላም እንዲቀየርና በግጭቱ የተጎዱ ወገኖች በሰብአዊ እርዳታ በአስቸኳይ እንዲደረስላቸው ተጠይቋል። የአውሮፓ መሪዎች በበኩላቸው ስምምነቱ በሀገሪቱ ለተከሰተ የኢነርጂ ቀውስ ትልቅ እፎይታ መሆኑን ገልጸው የሆርሙዝ ባህረ ሰላጤ ደህንነት ግን በዘላቂነት እንዲረጋገጥ ጥሪ አቅርበዋል። የዓለም ሀያላንና ታዳጊ ሀገራት ለስምምነቱ የሰጡት ምላሽ የተለያየ ቢሆንም አብዛኛውም በኢኮኖሚ እፎይታ ላይ ያተኮረ ነው። የቻይና የውጭ ጉዳይ ሚኒስቴር ዛሬ በሲጂቲኤን በኩል ባወጣው መግለጫ ዲፕሎማሲ ከጥይት ይበልጣል በማለት ስምምነቱን አወድሷል። ቻይና ይህ ስምምነት ለዓለም አቀፍ የንግድ መረጋጋት ወሳኝ መሆኑን ገልጻለች። የህንድ ጠቅላይ ሚኒስትር ሞዲ ዛሬ በሰጡት መግለጫ ለነዳጅ ዋጋ መረጋጋት ሲባል የተደረገው ይህ ስምምነት ህንድ እንደምትደግፈው ለሰላሙ ዘላቂነት የበኩሏንም እንደምታበረከት አስታውቀዋል። በአፍሪካና በደቡብ አሜሪካ የሚገኙ ታዳጊ ሀገራት የተኩስ አቁሙ የሸቀጦችን ዋጋ ግሽበት ስለሚቀንስ በከፍተኛ ደስታ ተቀብለውታል። የዓለም ኢኮኖሚ ትልቅ መነቃቃትም የታየበት ቀን ሆኗል። የተኩስ አቁሙ ይፋ ከመሆኑ በፊት $142 ደርሶ የነበረው ነዳጅ ዛሬ አመሻሽ ላይ ወደ $115 ዝቅ ብሏል። ይህም ትልቅ የዋጋ ትክክል መሆኑን
የኢኮኖሚ ባለሙያዎች ገልጸዋል። የለንደን፣ የቶኪዮ እና የኒውዮርክ የአክሲዮን ገበያዎች ዛሬ ከ4 እስከ 6 በመቶ የሚደርስ እድገት በማሳየትም አንሰራርተዋል። ዓለማችን ለሳምንታት ተጭኖባት ከነበረው የሞትና የጥፋት ጥላ በከፊል ተላቃለች። በሆርሙዝ ባህረ ሰላጤ ላይ የነበረው የጦር መርከቦች ሽኩቻ ለጊዜው ቆሞ በምትኩ የንግድ መርከቦች በዝግታም ቢሆን ጉዟቸው መጀመራቸው ለሰው ልጅ ስልጣኔ ትልቅ እፎይታ ሆኗል። በቴህራንና በዋሽንግተን ጎዳናዎች ላይ የሚታየው ጥንቃቄ የተሞላበት ሰላም የዓለምን ኢኮኖሚ ሞተር ዳግም እንዲንቀሳቀስ አድርጎታል። ዛሬ በዓለም ዙሪያ የታየው የነዳጅ ዋጋ ቅናሽና የሀገራት መሪዎች የሰላም ንግግር ጦርነት መፍትሄ እንደማይሆንና ዲፕሎማሲያዊ መንገድ ብቸኛው አማራጭ መሆኑን ዳግም ያረጋገጠ ሀቅ ነው። ይሁን እንጂ ይህ የተኩስ አቁም አሁንም በስስ ክር ላይ የተንጠለጠለ በመሆኑ የዓለም ሕዝብ በከፍተኛ ጉጉትና ስጋት በቀጣይ የሚደረጉ ድርድሮችን እየተከታተለ ይገኛል። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ለተኩስ አቁሙ ስምምነቱን በደስታ ተቀብለውታል። ጠቅላይ ሚኒስትሩ ይህ ስምምነት ለቀጠናው ሆነ ለዓለም ትልቅ እፎይታ ነው ያሉ ሲሆን የብሪታንያ የተኩስ አቁም እንዲጸናና ወደ ዘላቂ ሰላም እንዲመራ ዲፕሎማሲያዊ ድጋፏ እንደምትቀጥል ገልጸዋል። የኔቶ አባል ሀገራት በጋራ በሰጡት መግለጫ ግጭቱ በዲፕሎማሲያዊ መንገድ እንዲፈታ ጥሪ አቅርበዋል። ድርጅቱ በተለይ የኢራን የኒውክሌር መርሃ ግብርና የሚሳኤል ስጋት በንግግር ወቅት ትኩረት እንዲሰጠው ፍላጎት አለው። ከተኩስ አቁሙ በፊት በነበሩ ቀናት በኢራን ውስጥ በደረሱ ጥቃቶች ከፍተኛ የቃጠሎ አደጋዎች ተከትለው ነበረ። በማሻር የሚገኘው ትልቁ የፔትሮኬሚካል ማዕከል ላይ በደረሰ ጥቃት ከፍተኛ ቃጠሎ ደርሷል። ይህ ማዕከል የኢራንን 70% የሀገር ውስጥ የነዳጅ ፍላጎት የሚያሟላ ነበረ። በደቡባዊ ኢራን በሚገኘው ባንደርሌንጌ ወደብ ላይ በደረሰ ጥቃት 2 የንግድ መርከቦች ላይ የእሳት አደጋ ደርሶ እንደነበር ተዘግቧል። ምንም እንኳን የተኩስ አቁሙ በኢራንና በአሜሪካ መካከል ቢደርስም እስራኤል ግን በሊባኖስ በኩል በሂዝቦላ ላይ የምታደርገው ወታደራዊ እርምጃ እንደምትቀጥል ገልጻለች። ይህም የተኩስ አቁሙ ደካማና ስጋት ያለበት ሊያደርገው እንደሚችል ተንታኞች እየገለጹ ይገኛሉ። ዛሬ ባለው ተጨባጭ መረጃ መሰረት የተኩስ አቁም ስምምነቱ የዓለምን ፖለቲካና ኢኮኖሚ ከጥፋት አድኖታል። የነዳጅ ዋጋ ወደ $115 ዝቅ ማለቱና የሆርሙዝ ባህረ ሰላጤ በከፊል መከፈቱ ለዓለም አቀፍ የንግድ መረጋጋት ትልቅ መሰረት ጥሏል። የዓለም ሀገራት ይህንን አጋጣሚ በመጠቀም ለዘላቂ ሰላም እንዲሰሩ የተባበሩት መንግስታትና ሌሎች ተቋማት ዛሬ ጥሪያቸውን አስተላልፈዋል። ይህን እውነተኛና ወቅታዊ መረጃዎች ያካተተ ዘገባ ስለተከታተላችሁ እናመሰግናለን። ለስራችን ጥንካሬ ሀሳቡን ያጋሩ። የተኩስ አቁም ስምምነቱ ለዘላቂ ሰላም መንገድ ይከፍታል ብለው ያስባሉ ወይስ ይህ ለጊዜ የተገኘ እፎይታ ብቻ ነው? የነዳጅ ዋጋ መቀነስስ በኑሮ ላይ ምን አይነት ለውጥ ያመጣል? አስተያየቱን በኮሜንት መስጫው ላይ ያስፍሩ። በየቀኑ የሚወጡ እውነተኛና ጥልቀት ያላቸውን የዓለም ዜናዎች ለማግኘት የኢትዮጵያ ዴይሊ ኒውስ ቻናላችንን ሰብስክራይብ ያድርጉ። የደውል ምልክቷንም መጫኑ እንዳይረሱ። ይህ ቪዲዮ ለብዙዎች እንዲደርስና እውነታውን እንዲታወቅ ላይክ እና ሼር በማድረግ የበኩሉን ይወጡ። የኢትዮጵያ ዴይሊ ኒውስ፣ እውነተኛ መረጃ ለሁላችን።